ሃይ ስኩል ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ፊደል። በባለፈው ክፍል በረከትና የምታምር ሴት ፎቶ ተቃቅፈው አገኘው ብለን ነበር ያቆምነው። ክፍል 4 ከሴት ጋር ተቃቅፎ ፎቶ አየው። ምንም በማያገባኝ ምን እንዳናደደኝም ጭምር አላቅም። ብቻ ተናድጄ ፎቶውኑ ከስልኬ ላይ አጠፋሁትና ሲጀመር እዚህ ስልክ ላይ ምን ያደርጋሉ ብዬ ተናደርኩኝ። ከዛ ሌሎች ፎቶዎችን ማየት ቀጠልኩኝ። የማላቀው አዲስ ሰው ሆኖብኛል። ዩኒፎርሙ ውበቱን የደበቀበት ይመስለኛል። በሁሉም አለባበስ በጣም የሚያምር ቁመናም ጭምር። ብቻ ነው ያላቅም በረከት የማላቀው ሆነብኝ። ቀጣይ በጎን ሳደርገው በድጋሚ ከቆንጆዋ ልጅ ጋር ሌላ ፎቶ፣ ጭራሽ ግንባሯን እየሳማት ተመለከትኩ። ልጅቷ ደግሞ በጣም ታምራለች። በአንድ በኩል እስካሁን ያልታየኝ ቁንጅና እያደነኩኝ፣ በአንድ በኩል ምክንያቱም ሳላውቀው እየተናደድኩኝ እያለ ሳላስበው ስልኩ ጠራ። ምን ያክል እንደደነገጥኩኝ ልነግራችሁ አልችልም። ስልክ እንዳለኝ ለመዝመድ ለእኔ ከባድ ስለነበር ምንድነው የሚጮኸው ብዬ ደንግጬ ወረወርኩኝ። ለአነሳው ስልክ ተዘጋ። ከዛ ድጋሜ ተደወለ። በዚህ ሰዓት ለምንድን ነው ብዬ ደነገጥኩኝ። አነሳሁት። አቤት አልኩኝ ቀስ ብዬ። ደህና መሸሽ አቡ አለኝ። አለሁ ግራ ተጋብቼ። ቤኪ ነኝ አለኝ። እሺ ምን ነው በሰላም ነው አልኩት ግራ ገብቶኝ። የእናቴ ስልክ ላይ መደወል አልችልም አለኝ። እና አለምዬን ከፈለካት ቤት አንድ ላይ አይደላችሁ እንዴ አታወራትም አልኩት። ከሷ ቀጥሎ ሁለተኛ የኔ የሆነች ሴት ማውራት ፈልጌ ነው ምናምን ብሎ አንዳንድ ነገሮችን አወራና ተጃጅለን ስንጨርስ ስልኩ ላይ ቴሌግራም አለ። ፓስወርዱ 1228 ነው። ግቢና በጻፍኩልሽ ስልክ መልሽልኝ አለኝ። ከዛም ስልኩን ዘጋሁትና እንዳለኝ አድርጌ በኪ ምናምን የሚል አንድ ሰውና ሃይ ስኩል የሚል አንድ ግሩፕ ነው የነበረው። ሃይ ሲለኝ ሃይ ብዬ መለስኩኝ። ከዛ ግሩፑን ሳየው 2 ሰው ብቻ ነው ያለበት፣ እሱም እኔና እሱ ብቻ። ከመቼው የጋራ ግሩፕ መክፈት ጀመረ። ለመክፈት ደረጃ ደረሰ። አልገባኝም። ከዛ በህይወቴ ለመጀመሪያ ጊዜ 7 ሰዓት ድረስ ቆየሁኝ። ሳጠና ራሱ ከ5 ሰዓት አይበልጥም ነበር ያወራነው። ቢታይ የወራት ጓደኞች ይመስል ነበር። በጣም ብዙ ነገር አወራን። ብዙ ነገሮችን ነገረኝ። ጠዋት አርፍጄ ተነሳሁኝ። እናቴ ቀድማኝ ነቅታ እንጀራ ጋግራ ልጨርስ ትንሽ ነው የቀራትኝ። ማታ አሟት ስለነበር ደንግጬ እናቴ በጣም ይቅርታ ለምን አልቀሰቀስሽኝም አልኳት። ያለ ወትሮሽ አረፍደሽ ለተኛሽ እኮ አሞሽ እንዳይሆን ፈርቼ ነው እኮ አለችኝ። ሰዓት ረፍዶ ስለነበር ቶሎ ተጣጥቤ ምግብ እንኳን ሳልቀምስ ወደ ትምህርት ቤት ሄድኩኝ። እዛ ስደርስ በረከት በፈገግታ ተቀበለኝ። ብዙም ማውራታችን በጣም ያቀራረበን ይመስለኛል። በእርግጥ የመጀመሪያ ላይ ያለ ወትሮዬ ፈገግ ብዬ ነበር። ከዛ እኔ በር ላይ ቆሜ ያለ ጓደኛው ሄዳ ስታቅፈው ሳይ በጣም ተናደድኩኝ። ማታ ያየሁት ፎቶ ትዝ አለኝና እኔ ለሱ አልመጥንም ሊቀልድብኝ ነው እያልኩኝ በውስጤ በአንድ ፊቴን ቅርር አርጌ ወደ ውስጥ ገብቼ ቦታ ላይ ቁጭ አልኩኝ። በኪም ሌሎችን ትቶ እኔ ጋር መጣና ደህንነቴን ጠየቀኝ። በአለምዬ ምክንያት ነው አይደል ከዳይሬክቱ የዳንከው አልኩት ነገሩን ለማስቀየስ። እሱም አጠገቤ እየተቀመጠ ከስልክሽ ጋር ተለማመዳችሁ አለኝ። አዎ ብዬ ወሬውን ለማሳጠር ሞከርኩኝ። የተናደድሽ ትመስያለሽ ምን ነው አለኝ። የውርደት ይህ ቅልብልብ አፌ እየሳምካት እያቀፈችክ ፎቶ የተነሳችሁት ከማን ጋ ነው ማናት ብዬ ጮኩበት። ቀናሽ እንዴ አለኝ ፈገግ እያለ። የማይረባ እንዴት እንዳፈርኩኝ እጄን ተደግፌ ተኛሁኝና አልነሳም ስለው ስቀልድ ነው በቃ ደግሞ የዓለም እህት ልጅ ናት እኮ አለኝ። አሁንም ምንም
ሳላውቅ ልቤ ላይ ጥሩ ነው የሚል ንግግር ተሰማኝ። ከዛ ቀን በኋላ ቀን በቀን አንድ አይነት ነገር ማሳለፍ ጀመርን። ማታ በስልክ ስናወራ እናገራለን። ጧት ክፍል እንደተቃቀፍን እናሳልፋለን። ከአንድ ክፍለ ጊዜ በኋላ እንረሳውና ስናወራ እናድራለን። ከዚህ በላይ ለዋሽ አልቻልኩም። ምንም ነገር አልጀመርንም ብዬ ቃል የገባው ልጅ የመጀመሪያ እሱ ነው። የወንድ ጥላቻዬን ከአፍንጫዬ በላይ የወጣልኝ ልጅ የማይሆን ሰዓት እውር ያለ ፍቅር ያዘኝ። እሱም እኔን ለማሳመን ምንም ያደርጋል። ቀን በቀን የቸኮሌት ሱስ አሳደረብኝ። ቅዳሜና እሁድን መራራት ስላልቻለን ሰፈር ድረስ እየመጣ ቸኮሌቱን ሰጥቶኝ አውርቶኝ ይሄዳል። እንግዲህ በርካታ የሀገራችን ውስጥ የሚሆን የውጭ ፊልም ላይ እንደሚታወቀው ከድሃዋ የቆንጆ ልጅ ፍቅር የያዘው በሚል እውነተኛ ታሪክ ፈጥረን ደስ የሚል ስሜቶችን እየሰጠኝ ቆየን። የሆነ ቀን ግን እስከ ዛሬ ስለዋሸሁሽ ይቅርታ፣ ልብሽን ስለሰበርኩሽ ይቅር በይኝ በሚል መጥፎ ህልም ከእንቅልፌ ነቃሁኝ። በስመ አብ! ምን ያክል ቦታ እንደሰጠሁት ያወቅኩት የዛን ቀን ነው። በሱ ህልም ምክንያት እንዴት ቀኔ እንደተበላሸ አልረሳውም። በቃ የምር እንደዛ ያለኝ እየመሰለኝ ሙሉ ቀኑን አንድም ቃል ሳላወራ ወደ ቤት ተመለስኩኝ። ማታ እንደገባሁ ምን እንደተፈጠረና ካጠፋው ይቅርታ ለመጠየቅ እንደሚፈልግ ነገረኝ። ምንም ሳልመልስለት ዘግቼው አደርኩኝ። በቀጣይ ቀን በር ላይ ቆሞ ጠበቀኝ። ያለፈውን ቀን ረስቼው ሩጬ ተጠመጠምኩበትና እቅፍ ውስጥ ያዘኝ። ወደ ትምህርት ቤት ሄድን። ደስ የሚል የፍቅር ትምህርት ቀን ቀጠልን። የሚገርማችሁ በሱ ምክንያት ከሰው ጋር ባልግባባም ከአንድ ሴት ጋር ግን መግባባት አልቻልኩም። ሁሉም በጣም ነው የሚጠሉኝ ማለት እችላለሁ። ምክንያቱም ደግሞ በጓደኛ መልኩ ቀርበው በፍቅር የወደቁለት ሴቶች ስላሉ ነው። ያለማካበድ የግቢው አንደኛ ቆንጆ ነው ብል ማካበድ አይሆንብኝም። እሱ ተገቢውን ጠበቃ ስለሚያደርግልኝና ከጎኔ እርቆ ስለማያውቅ እንጂ የአንዳንድ ሰዎች ሰላቢ መሆኔ የማይቀር ነበረ። በቃ እልም ባለ የተማሪ ፎንቃ ወራቶች አስቆጠርን። ሁለታችንም የምናውቀው ሌላ ዓለም ውስጥ ገብተናል። በሁለታችን ወገን ሌላ አፍቃሪ ባይጠፋም ላንለያይ ተማምነን እየኖርን ነበር። ሁልጊዜም ውሏችን አንድ ሆኖ ጧት መነሳት፣ ተጣጥበን መገናኘት፣ አብሮ ትምህርት ቤት መሄድ፣ እጃችን ሳይፍታታ እንደተያያዝን ተመልሰን ወደ ቤት መምጣት፣ በር ላይ አድርሶኝ ባንለያይ ደስ እያለን መለያየት፣ ከዛ በስልክ ስናወራ ማደር፣ ሊነጋጋ ሲል መተኛት፣ አንድ አይነት ህይወት ቀጠልን። የሚያሳዝነው በእነዚያ የፍቅር ወራቶች ውስጥ ማንነቴን ረሳሁበት። እናቴ አፍ አውጥታ እስከምትናገረኝ ድረስ መቀየሬን ማስተዋል አልቻልኩም ነበር። የሆነ ቀን ቅዳሜ ቀን ላይ እንደተለመደው ጧት ደወለልኝ። እሱ ጋር ሄጄ ሙሉ ቀኔን ምን ስናደርግ እንደዋልን ሳላቅ፣ ሲጀመር ከሱ ጋር ሲሆን ሰዓቱ እንዴት እንደሚሄድ አላቅም። ምሽት 11 ሰዓት ላይ ወደ ቤት ተመለስኩኝ። እናቴ በጣም ታማ በጣምም ስራ በዝቶባት በጣም ድክም ብሏትኝ ቆዝማ ጠበቀችኝ። ሳያት በጣም ነው የደነገጥኩት። እናቴ ምን ነው አልኳት። እግሯ ስር እየተንበረከኩኝ ልጄ ምን ሆነሽብኝ ነው? ከማን ጋር ነው የገጠምሽብኝ? የኔ ልዕልት ልጅ እኮ እንዲህ አይደለችም፣ እንዲህ አልነበረችም። እኔን ካየሽኝ ወራት አለፈሽ። በስርዓት ስታጠኝ ካየሁሽ ስንት ቀናት አለፈሽ። ለምን ልጄ አለችኝ። ከልቧ እንደ ከፋት በንግግሯ ፊቷ ላይ ማንበብ እችላለሁ። ከልቧ ከፍቷት ነበር። የዛኔ በጣም ራሴን ወቀስኩኝ። የምርም ከጉያዋ እንደወጣው ታወቀኝና በራሴ አዘንኩኝ። ገብቼ ተኛሁኝ። ቅዳሜም እሁድም ስልኬን ዘግቼ እናቴን አገዝኳት። ወደ ራሴ ለመመለስ ሞከርኩኝ። በቀጣይ ቀን ክፍል ስገባ ቤኪ አልነበረም። ምን ሆኖ ነው ብዬ
ስጨነቅ ውዬ ወደ ቤት ተመለስኩኝ። እኔ መቼስ አንድም ቀን ቀርቶ የማያውቅ ልጅ ለተከታታይ 3 ቀን ከትምህርት ቀረ። የዛን ቀን ልቤ አልቻለም። ከዚህ በላይ ራሴን ማሰር አልቻልኩኝም። ስልኬን ከፍቼ ደወልኩኝ። ከ4 ጊዜ በላይ ብደውል ላገኘው አልቻልኩኝም። ምን አባቴ ብዬ አለምዬ ጋር ደወልኩላትና ማንነቴን ነግሬያት በቀጥታ በረከት ምን ሆኖ ነው የቀረው ብዬ ድፍኑን ነገርኳትኝ። ልጄ በረከት እኮ ከታመመብኝ 5 ቀን አስቆጠረ። ምግብ አይበላም፣ ራሱን እየጎዳብኝ ነው አለችኝ። የሚያሳዝን አነጋገር። እናቴ ጋር ደውለሽ ለስራ ፈልጊያት ነው ልጅሽን ላኪልኝ በያት ብዬ ለመንኳትኝ። አለምዬም አላሳፈረችኝም። ወዲያውኑ ደውላ አወራቻትኝ። እናቴም በአለምዬ አትቀልድም ቶሎ ውጭ ብላ ወደ እነሱ ቤት ሄድኩኝ። ታዲያስ ቤተሰብ በቀጣይ ፓርት እንገናኛለን። ሀሳብ አስተያየት ካለ ኮሜንት ስራ አስቀምጡ። ቸር ሰንብቱልኝ።